ሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ካንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላስጨነኩሽም እውነታውን ካልነገርሽኝ እንብይ ስለጨቀጨኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ። ዳንዬ መልካም ጊዜ ይሁንላችሁ። መልካም ጊዜ እንገናኛለን። ልጅን የምትወደው ነው ታስብላት እትወኪሽ ችግር የለም። ደህና አሁን የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ሰዎች በሙሉ ጋር አንተም ጋር ሁሉም ጋር ለፍቻለሁኝ። ግን ደግሞ ምንም ነገር ግልጽ ሊሆንልኝ አልቻለም። ድብ እንደተደበቀ ነው ነገሮች የቀሩት ማለት ነው። እና ሁላቸውም ተጠይቃቸው እንዴት ነው ሸፋፍ ነው ለማለት ነው እየሞከሩ ያሉት። ኢቭን ትላንትና ሩታ አግኝታን ከኤርፍሬም ጋር በቃ ይቅርታ በቃ ያሳለፍነው ነገር እነዛን ነገሮች በሙሉ ተዋቸውና በቃ በይቅርታ ነገሮችን እንዳዲስ እንጀምር ምናምን አለችኝ። ግን ደግሞ ይሄ ትክክለኛ ሐሳብ አይደለም። ምንድነው ነገሩ እየተደፋፈነ ነው ያለው። ይሄ ነገር ደግሞ እኔ ሁሉ ጊዜ አእምሮዬ ላይ ጥያቄ እየፈጠረብኝ ነው ያለውና እነዚህ ጥያቄዎች ውስጤ ላይ ያሉ እንዴት ነው አብሬያት መሆን የምችለው? እንዴት ነው አብሬያት መቀጠል የምችለው? ያ ነገር ራሱ ያሳስበኛልና ያንንም ነው ትናንትና የመለስኩላት። አንተም ያልገባህ ነገር ምንድነው? እኔ ሩታን ልምረጥ ሄርሜላ ልምረጥ የሆነ ነገር ልበል አይደለም እያልኩኝ ያለው። እሱ የግሌ ላይፍ ነው። ማንም እዚህ ላይፍ ላይ ሊያገባው አይችልም። ከማን ጋር መኖር እንዳለብኝ እንዴት መቀጠል እንዳለብኝ ላይፌን ምናምን እኔ ጠንቅቄ ራሴን ማቅሰብ ነኝ። ሁሉን ነገር በራሴ መወሰን ሰው ነኝ፣ እወስናለሁ፣ ችግር የለውም። ግን ደግሞ አሁን እየፈጠረ ያለው ጥያቄ ውስጤ ላይ ያሉት ጥያቄዎች መመለስ አለባቸው ነው። ማንንም ሰው ለመምረጥም ምንም ለማለት ቀድሞ እነዚህ ነገሮች ማወቅ መቻል አለብኝ ዳኒ። ስለዚህ አረ ወንድምየው ኬቡ በጣም አምሮብሃል። አብርሃም ወደ ከሀገር ውጭ ሊወጣ ነው የተባለው እዛው ኢትዮጵያ ውስጥ ሆኖ ለ3 ቀን ሊሄድ ነውና በጣም የገረመኝ ነገር ሩታን እጇን ይዞ ምናምን ኦኬ ችግር የለውም ያዛት፣ ማንም ሰው የሚያስገድድ የለም በትዳርክ የፈለከውን እንዴ እሺ። ሁለቱም ጋር ምንም ነገር አላገኘሁም ማለት ሩታ ጋር ያንን ያህል መረጃ የሩታ መረጃ አለ ተብሎ ተሰጥቶ እንዴት ማመን አቃተ? ሁለቱም ጋር የምትለው ምክንያቱም እኔ እንደኔ እንዳየሁትኝ ይቅርታቶቼ ትንሽ ቀን ጨባ አድርጌ ነው ያመጣሁላችሁ። እኔ እንደተረዳሁትኝ አብርሃም ሄርሜላንና ሩታንና ኤፍሬምን አሳልፎ መስጠት ስለማይችል ነገሮቹን ለመቀየር ለ3 ቀን ከሚዲያው ሊጠፋ ማለት ነው። እንደዛ ነው እንግዲህ አባባሉ። እኔ በጣም አዝኛለሁ። ምክንያቱም ሄርሜላ ሀቅ አላት። ካልፈለካ ደግሞ አልፈልግም ማለት መብት ነው። በአንተ ትዳር ውስጥ ማንም ገብቶ የግል ህይወትን ልምራልህ የሚል የለም። ማይክል ጃክሰን ይመችህ።